It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. አርሰናልን ማንቸስተር ዩናይትድንና ሊቨርፑልን የተመለከቱ የአሁን አዲስና ወሳኝ መረጃዎችን ይዘናል። ሊቨርፑል ለመሐመድ ሳላህ ያዘጋጀሁት የሽኝት ፕሮግራም የለም። ቅዳሜ ከብራይተን ኤንድ ሆቭ አልቢዮን ጋር የሚደረገው ጨዋታ የመሐመድ ሳላህን የሽኝት ፕሮግራም የሚያካትት አይደለም ብለዋል። የግብፅ ታላቅ ሌላኛው ተጫዋች ደግሞ ሚዶ ስለ መሐመድ ሳላህ ወቅታዊ ጉዳይ አነጋጋሪ ሀሳብን ሰንዝሯል። ጄራርድም ያለው አለ። በዚህ ፕሮግራም እነዚህን ጉዳዮች ወደ እናንተ የምናደርስ ይሆናል። አርሰናል በምርጡ ግብ ጠባቂው በዴቪድ ራያ የሚኮሩ በጣም በርካታ ደጋፊዎች አሉት። ዴቪድ ራያ ባለፉት 10 ዓመታት በአውሮፓ ቻምፒዮንስ ሊግ ምርጥ ግብ ጠባቂዎች ሲደረደሩ ከአናት ተቀምጧል። ይገባዋል ወይን እንፈትሻለን። አርቴታ የተረጋጋ ሁኔታ ውስጥ እንገኛለን፣ ምንም የሚያሳስብ ነገርም የለም እያለ ነው። የአርቴታ ሐሳብ ከምን ጋር ይያያዛል የሚለውንም ተሰሙታላችሁ። ማንቸስተር ዩናይትድ የሩብ ዓመት ትርፌ አስደስቶኛል። ማንቸስተር ዩናይትድን ወደ ታላቅ ደረጃ ዳግም ለመመለስ የማደርገው ጥረት ትክክለኛ መንገድ ላይ መሆኑን እያየሁ ነው፣ ይህም ደግሞ በጣም አስደስቶኛል የሚል መልእክትን በኦማር በራዳ በኩል እየተናገረ ይገኛል። የማንቸስተር ዩናይትድ ውጤታማ መሆን ፋይናንሻሊ በጥር የተጫዋቾች የዝውውር ተሳትፎን እንዲያደርግ ያገዘዋል ወይ የተባለ ጥያቄም እንደዚሁ ተነስቷል። ፓትሪስ ኤቭራ ማንቸስተር ዩናይትድን ለ9 ዓመታት ያገለገለው ጎበዙ ፈረንሳዊ ለአሰልጣኝ ሩበን አሞሪም ያለውን ድጋፍ በይፋ ተናግሯል። ማንቸስተር ዩናይትድ በአውሮፓ ቻምፒዮንስ ሊግ የሚያሳትፈውን ውጤት ማምጣት አለበት፣ ይሄም የግድ ነው እያለ ነው። የአሁኑን የማንቸስተር ዩናይትድ እውነትና በሱ ዘመን የነበረውን የማንቸስተር ዩናይትድን ሀቅ እያነጻጸረ ኤቭራ የተናገረው ነገር ደስ ይላል። ትሰሙታላችሁ። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ወደ መጀመሪያው ጉዳያችን ስንሄድ መቼም ሰሞኑን በከፍተኛ ደረጃ መነጋጋሪ የነበረው አሁንም ደግሞ መነጋገሪያ ሆኖ የቀጠለው የመሐመድ ሳላህ ጉዳይ ነው። በመሐመድ ሳላህ ጉዳይ በጣም ብዙ ሰዎች የተለያዩ ሀሳቦችን የተለያዩ አስተያየቶችን እየሰጡ ይገኛሉ። ይህንንም አጠናክረው ቀጥለዋል። ታዲያ ከቅርብ ደቂቃዎች በፊት መሐመድ ሳላህን በተመለከተ የወጡት አዳዲስ መረጃዎች ምንን ያመለክታሉ፣ ምንን ያሳያሉ የሚለውን እስኪ እንመልከተው። የመጀመሪያው ጉዳይ እንግዲህ ምናልባት መሐመድ ሳላህና ሊቨርፑል የፊታችን ቅዳሜ በአንፊልድ ሮድ ሊቨርፑል ከብራይተን የሚያደርጉት ጨዋታ የመለያያቸው፣ የመሸኛኛቸው፣ የመሰነባበቻቸው ይሆናል የሚል ከፍተኛ ግምት በስፖርት ቤተሰቡ ዘንድ ተፈጥሯል። ምክንያቱም መሐመድ ሳላህ በአሰልጣኙ ድርጊት በአሰልጣኙ ውሳኔ በፍጹም ደስተኛ አይደለም። ባለፉት 3 የፕሪሚየር ሊግ ተከታታይ ጨዋታዎች እሱን ተቀያሪ ወንበር ላይ ለማስቀመጥ አርነ ስሎት ወስነዋል። ይሄ ለእግር ኳስ ሕይወቴ ያልተለመደ ለመቀበልም በጣም የቸገረኝ ነው። በእኔና በአሰልጣኙ መካከል አሁን ምንም አይነት ግንኙነት የለም። ሊቨርፑልም ቢሆን አሽቀንጥሮ እንደ ጣለኝ ያህል ይሰማኛል። የተገባልኝ ቃል አንዱም እንኳን አልተፈጸመም እያለ በአደባባይ መሐመድ ሳላህ መናገሩን ተከትሎ የሚዲያው ሙሉ ትኩረት እዚህ ጉዳይ ላይ ሆኖ ሰንብቷል። የቀድሞ ትልልቅ የፕሪሚየር ሊጉ የሊቨርፑል የሌሎችም ክለቦች ተጫዋቾችን በዚሁ ጉዳይ ላይ የየራሳቸውን ሀሳብ እየሰጡ ይሄው የዛሬው ቀን ላይ ደርሰናል። ታዲያ መሐመድ ሳላህ የፊታችን ቅዳሜ በአንፊልድ ሊቨርፑል ከብራይተን የሚያደርጉትን ጨዋታ ወላጅ እናቱ ጭምር እንዲታደሙ ጋብዟቸዋል።
ይሄ ግብዣ ብቻውን ሳይሆን ምናልባት ከአፍሪካ ዋንጫ ተሳትፎ በኋላ ምን ሊፈጠር እንደሚችል አላውቅም፣ በመሃል በጣም ብዙ ነገሮች ሊፈጠሩ ይችላሉ የሚልም ደግሞ አስተያየትን ስለጨመረበት ይሄ ማለት በቃ እኔና ሊቨርፑል እንለያ የምንችልበት የጥር ገበያ ላይ አንድ ክለብን ልቀላቅል የሚችልበት እድል አለ እንደማለት ነው በብዙ ሰዎች የተወሰደው። እንደዛ አይነት ትርጉም ነው የተሰጠው። ስለዚህ በእርግጥ መሐመድ ሳላ ወላጅናቱን ለምን ጠራቸው? የቅዳሜውን የሊቨርፑልንና የብራይተንን ጨዋታ በልዩ አጋጣሚነት የሊቨርፑል ደጋፊዎችን ለመሰናበት ሊጠቀምበት ነው ወይ የሚል ጥያቄ በብዙዎች ዘንድ ተፈጠረ። ታዲያ አሁን ከበጣም ጥቂት ደቂቃዎች በፊት ሊቨርፑል በዚህ ጉዳይ ላይ ሐሳቡን በግልጽ ተናገረ። ለመሐመድ ሳላ የሚደረግ ምንም አይነት የሽኝት ፕሮግራም ቅዳሜ የለም፣ ስለዚህ አትጠብቁ አለ። ስለዚህ ከብራይተን ጋር በሚደረገው ጨዋታ መሐመድ ሳላህን አላሰናብትም፣ አልሸኝም፣ ለሱም የማዘጋጀው ይፋዊ የስንብት የሽኝት ጨዋታ ምንም አይነት ነገር የለኝም አለ። አሁን ይህንን የተናገረው ዘ ቴሌግራፍ ነው። ሊቨርፑል እንዲህ ያለ አቋም አለው ብሎ መረጃውን ይዞ የወጣው ይህንን ለምን አለ? እንዲህ ያለ አቋም ላይ ለምን ደረሰ? የመሐመድ ሳላህና የሊቨርፑል ጉዳይ ሊለሳለስ ስለሚችል ነው ወይስ ሌላ ምክንያት አለ ሲባል ዘ ቴሌግራፍ ላይ የወጣው በጣም ብዙ ሰዎችም የተስማሙበት ሐሳብ የሊቨርፑል ሰዎች መሐመድ ሳላህን ለመግዛት ፍላጎት ያላቸው ክለቦች ከሊቨርፑል ጋር የሚኖራቸውን የመደራደር አቅም እንዳይጨምርላቸው፣ ሊቨርፑል መሐመድ ሳላህን የሚያጣ ከሆነ ለተጫዋቹ ዝውውር ያገኘው የሚችለውን የገንዘብ መጠን እንዳይቀንስበት፣ እንዳይጎዳበት ከአንድ ክለብ ጋር ተደራድሮ ስምምነት ላይ ደርሶ በተጫዋቹ ስንብት በተጫዋቹ መሄድ ላይ እርግጠኛ እስኪሆን ድረስ ምንም አይነት ፌርዌል የሚመስል ነገር ወይም መሰነባበት የሚመስል ነገር መደረግ የለበትም። ከልጁ ዝውውር ላገኘው የሚችለውን ጥቅም ይጎዳብኛል ብሎ ነው የሚያስበው። አሁን በመሐመድ ሳላህ ጉዳይ በጣም መረጃ አሰፍስፈው እየጠበቁ ያሉ፣ በየዕለቱ ምን አዲስ ነገር አለ ብለው የሚጠይቁ የሳዑዲ ክለቦች አሉ። እነዚህ የሳዑዲ ክለቦች መሐመድ ሳላህና ሊቨርፑል ነገራቸውን የማያስተካክሉ ከሆነ በእርግጥ መሐመድ ሳላህ ከሊቨርፑል ጋር የሚለያ ከሆነ እሱን እቅፍ ድግፍ አድርገው ለመውሰድና በሀገራቸው ሊግ ላይ እንዲጫወትላቸው ለማድረግ በጣም ከፍተኛ ፍላጎት አላቸው። እንደነዚህ ያሉ ፍላጎት ያላቸው ክለቦች የበለጠ አድቫንቴጅስ እንዳይሆኑ ነው ሊቨርፑል ይህንን ማለት ዛሬ ያስፈለገው። ምንም አይነት ፌርዌል የለም ያለው እንግዲህ መሐመድ ሳላህ በግልጽ በአደባባይ ወጥቶ ለሚዲያ ያንን ነገር መናገሩን ተከትሎ አሰልጣኝ አርነ ስሎት ከኢንተር ሚላን ጋር በነበረው ሳንሲሮ የቻምፒዮንስ ሊግ ጨዋታ ከቡድኑ ውጪ እንዳደረጉት ይታወሳል። ምናልባት ቅዳሜስ ወደ ቡድኑ እንዲመለስ ይደረጋል ወይንስ ደግሞ አሁንም በአቋማቸውና በውሳኔያቸው ይጸናሉ? እነዚህ ነገሮች በጣም በጉጉት ይጠበቃሉ። ግን ኦፊሻል ፌርዌል የሚባል ነገር የለም። በይፋ መሐመድ ሳላህ ቅዳሜ ከሊቨርፑል ጋር አይሰነባበትም። ወደ አፍሪካ ዋንጫ ይሄዳል፣ ግን ስቲል የሊቨርፑል ተጫዋች ሆኖ ነው። ስለዚህ ይሄ ስሜት እንዲያዝ ሊቨርፑል በጣም ፈልጓል ነው። ሁለተኛው የዚህ የመሐመድ ሳላህ ጉዳይ ከሚዶ ጋር የሚያያዝ ነው። እንግዲህ አህመድ ሚዶ በእንግሊዝ ፕሪሚየር ሊግ ለቶተናም ሲጫወት የምናውቀው፣ ከግብጽ ብሔራዊ ቡድን ጋር የአፍሪካ ዋንጫን በ2006 ያሸነፈ፣ በባህሪው ቁጡ እና ነጭናጫ የነበረ፣ በእግር ኳስ ችሎታው ግን በጣም ብዙ ሰዎች የሚያደንቁት ተጫዋች ነው አህመድ ሚዶ በመሐመድ ሳላህ ላይ የሆነው ነገር አሳዝኖታል፣ አስከፍቶታል። ባይሆን ብሎ ይመኛል። ይህንን በግልጽ እየተናገረ ነው የሚገኘው። ከመሐመድ ሳላህ ጋር በተያያዘ እንደ ጂሚ ካራገር ያሉ ተጫዋቾች የተናገሩትንም ነገር ደግሞ እንደማይደግፍ ይልቁንም እንደሚያስቆጣው ነው የገለጸው። መሐመድ ሳላህ አሁን ከሊቨርፑል ጋር የተፈጠረው አለመግባባት ወይም ስለ ሊቨርፑል የሚሰማው ስሜት ወይም የሊቨርፑል አሰልጣኝ አድርገውኛል ብሎ የሚያምነው ነገር መላው ግብፃውያንን እንዳሳዘነ፣ ሀገሩን እንዳዋረደ አይነት ስሜት ፈጥሮበታል ነው የሚለው አህመድ ሚዶ ነው ይሄንን የሚናገረው። ስለዚህ የግብፅን ዜጎች ያሳዘነ፣ አንገት ያስደፋ ነገር ውስጥ እንደገባ፣ ያለመከበር ስሜት እንደተሰማው፣ በቃ ሀገሩን ዝቅ እንዳደረገ፣ የሀገሩን ዜጎች እንዳዋረደ አይነት ስሜት
እየተሰማው ነው ብሎ አህመድ ሚዶ ደግሞ አሁን በመሐመድ ሳላህ ጉዳይ ላይ ከአንድ ሰዓት በፊት ሀሳቡን አጋርቷል። ይህም በጣም 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 የሚገርም ነገር ይመስለኛል። ሌላው የቀድሞ የሊቨርፑል አምበልና ምናልባትም ለሊቨርፑል በታማኝ ተጫዋችነት ከሚጠቀሱ ሰዎች መካከል አንደኛው ስቴቨን ጄራርድ ነው። ለመሐመድ ሳላህ አዝናለሁ የሚል አስተያየትን ከሰጠ በኋላ ነገር ግን አደባባይ ወጥቶ ያንን ነገር መናገሩ ትክክል ነው ብዬ አላስብም። ግን በመሐመድ ሳላህ ጫማ ውስጥ ሆኜ ራሴን በሱ ቦታ ሳስቀምጥ በጣም አስቸጋሪ ሁኔታ፣ አስቸጋሪ ስሜት እንደተፈጠረበት እረዳለሁ የሚል አስተያየት ነው ስቴቨን ጄራርድ የሰጠው። ስለዚህ እንደ እግር ኳስ ተጫዋች በሊቨርፑል ተከድቻለሁ፣ በአሰልጣኙ ተከድቻለሁ፣ ወይም አሰልጣኙ ፊት አዙረውብኛል። ባለፉት 8 ዓመታት ለሊቨርፑል በጣም ወሳኝ የነበረ ተጫዋች እንዲህ ባለ ስሜት ውስጥ ሲገባ ባያዝን ባይከፋው ኢሞሽናል ባይሆን ነው የሚገርመው። ነገር ግን የቱንም ያህል ኢሞሽናል ቢሆን የቱንም ያህል የመከፋት ጥግ ላይ ቢገኝ በሚዲያ ወጥቶ ያንን ከመናገር ይልቅ ሌሎች አማራጮችን መጠቀም የተሻለ ነበር የሚል አስተያየትን ሰጥቷል። አሁን መሐመድ ሳላህ ማንም እግር ኳስ ተጫዋች ሊገጥመው የሚችል ታፍ ታይም ገጥሞታል፣ ወይም አስቸጋሪ ፈታኝ የሚባል ጊዜ ላይ ነው የሚገኘው። በዚህ ወቅት ከቡድን ጓደኞቹ፣ ከደጋፊዎቹ፣ ከአሰልጣኙ፣ ከክለቡ ባለስልጣናት ድጋፍ ይፈልጋል። ይህንን ድጋፍ ማግኘትም አለበት ብዬ ነው የማስበው የሚል አስተያየትን ሰጥቷል። ነገር ግን ደግሞ የሆነ ያዘነበት የተበሳጨበት ነገር ቢኖር ነው እንደዚህ ብሎ የተናገረው። ይሄንን መናገር አልነበረበትም፣ ግን ስሜቱን እረዳለሁ። ለገባበት ስሜትም ደግሞ በጣም አዝናለሁ። ምክንያቱም ባለፉት 8 ዓመታት ለሊቨርፑል ያደረገው ነገር ሊታመን ከሚችለው በላይ ነው ይላል ስቴቨን ጄራርድ ነው ይሄንን የሚናገረው። ስለዚህ በሊቨርፑል እና በመሐመድ ሳላህ መካከል ልዩነቶችን አጥብቦ ዳግም ለሊቨርፑል የሚጫወትበት ለሊቨርፑል ወሳኝ ሚና የሚወጣበት የእግር ኳስ ህይወት ቢኖረው ስቴቨን ጄራርድ በጣም ደስ እንደሚለው አስረድቷል። ወደ አርሰናል ጉዳይ እንሂድ። አርሰናል 1-2 ነገሮችን እናነሳለን። የመጀመሪያው ነገር እንግዲህ ትናንት በተደረገው የአውሮፓ ቻምፒዮንስ ሊግ ጨዋታ አርሰናል ክለብ ብሩዥን 3-0 በሆነ ውጤት አሸንፈዋል። 6ኛ ተከታታይ የቻምፒዮንስ ሊግ የሊግ ፌዝ ድል ነው። ጎል አልተቆጠረበትም ከ6ቱ የቻምፒዮንስ ሊግ ጨዋታዎች በ5ቱ። ይህም በጣም አሪፍ ነገር ነው። እንግዲህ እንደነዚህ ያሉትን ነገሮች ብቻ ሳይሆን አርሰናል እነማንን ወደ ሜዳ ይዞ ገባ፣ በወሳኝ ጨዋታዎች ላይ የአርቴታ የመጀመሪያ ተመራጭ የሆኑ ተጫዋቾች ናቸው ወይ፣ ስለዚህ ያልተለመደ ቤስት 11 ወደ ሜዳ ይዞ ገብቶ ያንን አይነት ፐርፎርማንስ ያንን አይነት አስተማማኝ ውጤት ማምጣት ለአርቴታ ትርጉሙ፣ ሐሳቡ፣ መልእክቱ በጣም ብዙ ነው። አሁን አርቴታ አሁን ዛሬ እንደገና የተናገረው ነገር እንግዲህ የአርሰናል ተጫዋቾች በዘንድሮ የውድድር ዓመት በበጣም ብዙ ጨዋታዎች ጉዳት አጋጥሟቸዋል። ያውም ዋና ዋና የሚባሉ ተጫዋቾች ናቸው። ቡካዮ ሳካ፣ ኦዲጋርድ፣ ሳሊባ እያለን በጣም ብዙዎቹን ተጫዋቾች መጥቀስ እንችላለን። ስለዚህ ያልተጎዱባቸው ወይም ምንም ተጫዋች ሳይጎዳበት አርሰናል አንድን ጨዋታ የጨረሰው በጣም በጥቂት አጋጣሚ ነው። ስለዚህ የተጫዋቾቹ መጎዳት እናም የጉዳቱ ነገር መደራረቡ ብዙዎቹን ተጫዋቾች ማጋጠሙ አሁን እንግዲህ ለምሳሌ በተከላካይ ቦታ ላይ ኖርጋርድን ለመጠቀም እስከ መገደድ ድረስ አርቴታ ተከላካዩ ክፍል ላይ ኦፕሽን እያጣ መምጣቱን ያሳያል። ስለዚህ እንዲህ ያሉ ነገሮች ቢኖሩም ትናንት ከክለብ ብሩዥ ጋር በነበረን ጨዋታ ያሳየነው እንቅስቃሴ፣ ወደ ሜዳ ይዘናቸው የገባናቸው ተጫዋቾች ሜዳ ላይ ያደረጉት ነገር፣ ለእረፍት ያሰብናቸውን ተጫዋቾች ማሳረፍ መቻላችን፣ የቱንም ያህል የተጫዋቾች ጉዳት ቢያጋጥመንም እንደ ቡድን ግን ፍጹም የተረጋጋ ሁኔታ ውስጥ ነን ያለነው፣ የሚያስጨንቅ የሚያሳስብ ምንም አይነት ነገር የለም ብሏል። we are stable ብሏል። በቃ ተረጋግተናል። የሚያረጋጋ ነገር ውስጥ ነው ያለነው። የሚያስጨንቅ የሚያስረብሽ እጃችን ላይ የገቡ መልካም አጋጣሚዎችን የሚያባክን ምንም የሚያስጨንቅ ነገር የለም። ስለዚህ we are in a very stable situation ነን ያለነው ብሏል። በፍጹም የተረጋጋ ሁናቴ ውስጥ ነው የምንገኘው ብሏል። ትናንት ይህንን አይነት ስሜት እንዲፈጠርብን ከማድረግ አንጻር ከክለብ ብሩዥ ጋር የነበረን ጨዋታ በጣም ትልቅ ማሳያ ነው። ትልቅ ትርጉም ነበረው። ሜዳ ላይ ገብተው አርሰናልን ለድል ላበቁ ተጫዋቾች ትልቅ ክብር አለኝ። በቃ እንዲህ ባለ ጠንካራ መንፈስ፣ እንዲህ ባለ ጠንካራ አቋም በውድድር ዓመቱ ያሰብናቸውን ነገሮች ለማሳካት እስከ መጨረሻው ጥረት እናደርጋለን፣ ይሆንልናል ብዬ ማስባለሁ የሚል አስተያየትን ሰጥቷል። ስለዚህ የተጎዱ ተጫዋቾች ሊኖሩ ይችላሉ፣ ግን የተቀሩ ተጫዋቾች ስራውን የሚያስቀጥሉ እንጂ ክፍተትን የሚያመጡ አይደሉም የሚል አስተያየትን ሰጥቷል። ይሄ እንዲያረጋጋችሁም ኤክስፔክት ያደርጋል አርቴታ።
ሁለተኛው የአርሰናል ጉዳይ እንግዲህ ቅድም እንደጠቀስነው ትላንት 3-0 በሆነ ውጤት ሲያሸንፍ ሌላ ድል ነው፣ ሌላ ክሊንሺት ነው። አሁንም ሁሉንም ጨዋታዎች በማሸነፍ አርሰናል በቻምፒዮንስ ሊግ ዘንድሮ ሊግ ፌዝ ላይ ብቸኛው ቡድን ነው እና ክሊንሺት ስንል ያው የግብ ጠባቂውን ጉብዝና የግብ ጠባቂውን ሪከርድ ቱ ዘ ኔክስት ሌቭል የሚወስድ ወይም ወደ ሌላና የላቀ ደረጃ የሚወስድ ነው። ታዲያ አሁን ከጥቂት ደቂቃዎች በፊት አንድ መረጃ ወጣ። የወጣው መረጃ ባለፉት 10 ዓመታት በአውሮፓ ቻምፒዮንስ ሊግ በተደረጉ ጨዋታዎች ብዙ ክሊንሺቶችን በመጠበቅ የግብ ጠባቂዎች ደረጃ ወጣ። አሁን እንግዲህ ብዙ ክሊንሺት ማለት 17 ክሊንሺት አለው ወይም 27 ክሊንሺት አለው ወይም 37 ክሊንሺት አለው ባለፉት 10 ዓመታት የሚለው አይደለም የሚታየው ከተደረጉት ጨዋታዎች። ለምሳሌ አንዱ ግብ ጠባቂ ያደረገው የጨዋታ ብዛት ከሌላኛው ግብ ጠባቂ ሊበልጥ ይችላል። ነገር ግን በአማካይ ነው የሚወሰደው። ሬሾ ሲወሰድ ወይም በመቶኛ ሲቀመጥ ካደረገው ጨዋታ ውስጥ ይህንን ያህል በመቶ ጎል ሳይገባበት ጨርሷል የሚለው የመቶኛ ጉዳይ ሲወሰድ ያለፉት 10 ዓመታት የክሊንሺት ኪንግ ሆኖ የወጣው የአርሰናሉ ግብ ጠባቂ ዴቪድ ራያ ሆኗል። ዴቪድ ራያ ባለፉት እንግዲህ 10 ዓመታት ያደረጋቸው የቻምፒዮንስ ሊግ ጨዋታዎች ብዛት 28 ነው። ከነዚህ 28 ጨዋታዎች 54 በመቶ ጎል ሳይገባበት የጨረሳቸው ጨዋታዎች ናቸው። 54 በመቶ ክሊንሺት ያለው ሌላ ግብ ጠባቂ ሊገኝ አይችልም። ጂያንሉጂ ቡፎን 47 በመቶ ነው። ሶመር 42 በመቶ ነው። አሊሰን 42 በመቶ እንደዚሁም ደግሞ ማኑኤል ኖየር 41 በመቶ ክሊንሺትን ጠብቀዋል ነው። ስለዚህ ይሄ ለዴቪድ ራያ በጣም ጥሩ የሚባል ሪከርድ ነው። ስለዚህ ቤስት ክሊንሺት ፐርሰንቴጁን ያወጣን እንደሆነ ወይም የግብ ጠባቂዎችን ጎል ሳይቆጠርባቸው ጨዋታን የመጨረስ ሪከርድ በመቶኛ ስናስቀምጥ ባለፉት 10 ዓመታት የዴቪድ ራያ ክሊንሺት ከሌሎቹ በጣም የበለጠ ነው። ስለዚህ ነው ክሊንሺት ኪንግ ብለው እየጠሩት የሚገኙት ዴቪድ ራያን። አይ ቲንክ ይገባዋል ነው። በተለይ በዘንድሮ የውድድር ዓመት በፕሪሚየር ሊግም በቻምፒዮንስ ሊግም በሌሎች የውድድር አይነቶችም ላይ አርሰናል ጎል እየተቆጠረበት አይደለም። እንደውም ቬሪ ሪሰንትሊ ወይም በጣም በቅርቡ በፕሪሚየር ሊግ የሚደረጉ ጨዋታዎች ላይ ጎል እየገባበት ነው። በአስቶን ቪላ 2 ገብቶበታል። ከዛ በፊት በነበሩ ጨዋታዎች በቼልሲ ጎል ገብቶበታል፣ በቶተንሃም ጎል ገብቶበታል ካላልን በስተቀረ አብዛኞቹ የአርሰናል የዘንድሮ የውድድር ዓመት ጨዋታዎች አርሰናል ጎል ያላስተናገደባቸው ናቸው። ለዴቪድ ራያም በጣም የተለየ የውድድር ዓመት ሆኖ ቀጥሏል የሚለውን የሚያሳይ ነው። ስለዚህ ዴቪድ ራያ ከክሊንሺት ጋር በተያያዘ እንዲህ ባለ በጎ ነገር ቢጠቀስ ብዙም የሚገርም ብዙም የሚያከራክር አይመስለኝም። ማን ዩናይትድን እናንሳ። ማንቸስተር ዩናይትድ እንግዲህ የሩብ ዓመት ትርፌ በጣም አስደስቶኛል የሚል መረጃን ይዞ ወጥቷል። ማንቸስተር ዩናይትድ እንግዲህ በሊቀመንበሩ ወይም በበላይ ኃላፊው በሲኢኦ ኦማር በራዳ አማካኝነት ይፋ እንዳደረገው የመጀመሪያው የሩብ ዓመት ትርፌ 13 ሚሊዮን ፓውንድ ሆኖልኛል። ይሄም ማንቸስተር ዩናይትድን ወደ ተሻለ ደረጃ ለማሸጋገር ማንቸስተር ዩናይትድን ወደ ነበረበት ክብር ለመመለስ በማደርገው ጥረት ምን ያህል ትክክለኛ መስመር ላይ እንደሆንኩ የሚያሳይ ነው የሚል ሐሳብ ነው ኦማር በራዳ የተናገሩት። ስለዚህ ባለፉት ጊዜያቶች ለደጋፊዎችም ለገለልተኛ ተመልካቾችም ለተንታኞችም በጣም ከባድ የሚመስሉ ውሳኔዎችን ስንወስን ቆይተናል። ግን እነዚህ የወሰናቸው ውሳኔዎች ዘንድሮ የአውሮፓ ቻምፒዮንስ ሊግ የዩሮፓ ሊግ ወይም ደግሞ የዩሮፓ ኮንፈረንስ ሊግ ውድድር ላይ ሳንሳተፍ በፕሪሚየር ሊግ ኦልሞስት ብቻ እየተወዳደረን እስካሁን ድረስ ባለው ሂደት 13 ሚሊዮን ፓውንድ ማትረፍ መቻል በጣም የሚያስደንቅ በጣምም ደግሞ የሚያስደስትና ከምንም በላይ ደግሞ በትክክለኛው መስመር ላይ መሆናችንን የሚያሳይ ነው ብለዋል። ይህንን የተናገሩት ኦማር በራዳ ናቸው። ስለዚህ የማንቸስተር ዩናይትድ 13 ሚሊየን ትርፍ ኦፕሬቲንግ ፕሮፊት የሚሉት ከባለፈው ዓመት ጋር ሲነጻጸር ማንቸስተር ዩናይትድ በዚህ ጊዜ አምና የነገረን ነገር 6.9 ሚሊየን ከስር ያለሁ ነው። አሁን ኪሳራ የሚባል ነገር የለም። ግን ደግሞ ማሰብ ያለብን በቻምፒዮንስ ሊግ ላይ እየተሳተፈ አይደለም። ቻምፒዮንስ ሊግ ሳይሳተፍ ከኪሳራ ወጥቶ ወደ ማትረፍ ያውም ደግሞ 13 ሚሊዮን ፓውንድ ወደ ማትረፍ ሲመጣ ራይት ዳይሬክሽን ላይ መሆናችንን በትክክል የሚያሳይ ነው የሚል አስተያየትን ሰጥተዋል። ስለዚህ ማንቸስተር ዩናይትድ በቀጣዮቹም ጊዜያቶች እንግዲህ በሳምንት አንድ ጊዜ የፕሪሚየር ሊግ ጨዋታ ብቻ የሚጫወት ነው።
ከካራባኦ ካፕ በጊዜ እንዴት እንደወጣ እናስታውሳለን። በአውሮፓ የክለቦች ውድድር ላይ እንደሌለበትም እናውቃለን። ስለዚህ እነዚህ ሁሉ ሲደመሩ የማንቸስተር ዩናይትድን ይህንን ስኬት ቀላል አድርገን እንዳናየው ያደርጋል የሚል አስተያየትን ነው ኦማር በራዳ እየሰጡትና በክለቡ በጣም 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 የደስተኝነት ስሜት አለ ነው። ኦኬ ማንቸስተር ዩናይትድ ትርፍ አገኘ 13 ሚሊዮን ፓውንድ። ይሄም አሁን እሳቸው በገለጹት መንገድ የሚገለጽ ይሁን፣ ግን የማንቸስተር ዩናይትድ ትርፍ ማግኘት ከባለፈው ዓመት ጋር ሲነጻጸር ደግሞ በጣም ከፍተኛ የሆነ ልዩነት ያለው ፋይናንሻሊ ማን ዩናይትድን ወደ ተሻለ ደረጃ የሚወስድ ስቴትመንት ነው አሁን የወጣው አይደለም። ስለዚህ ጥር ላይ ማንቸስተር ዩናይትድ እና አሞሪም ያለባቸውን ክፍተት የሚሞላ የዝውውር ተሳትፎ ይደረጋል ወይ ነው። ይሄ ነው የማንቸስተር ዩናይትድ ደጋፊዎች ዋነኛው ጥያቄ። ክለቡ ፕሮፊት እስካገኘ ድረስ ትርፍ እስካገኘ ድረስ ያንን ትርፍ ክለቡንና ቡድኑን ወደ ማጠናከር የተሻለ ስብስብ እንዲኖር ለማድረግ ይሰሩበታል ወይ ነው። እንግዲህ የፕሮፊት ኤንድ ሰስተናቢሊቲ ሩል የሚባል አለ። ከዛ አንጻር ማንቸስተር ዩናይትድ የሚኖረው አጠቃላይ ጥንቃቄ፣ ከዛ በተጨማሪ ደግሞ የምር አሁን ማንቸስተር ዩናይትድ ለጥር ገበያ የሚሆን ገንዘብ ይኖረዋል ወይ ሲባል ዩናይትድ የሚያደርጋቸው ጥረቶች ይኖራሉ፣ የሚያደርጋቸው ዝውውሮች ሊኖሩ ይችላሉ። ነገር ግን የማንቸስተር ዩናይትድ ዋነኛ ፍላጎት ለሩበን አሞሪም ቡድን በጣም ጥሩ የሚባል ዲፌንሲቭ ሚድፊልደር ማስፈረም ነው። ወርልድ ክላስ ነው የሚሉት እነሱ። ስለዚህ ይሄ በጣም ትልቅ የሚባለው ዲፌንሲቭ ሚድፊልደር ቦታ ላይ የሚጫወተው ተጫዋች ጥር ላይ የመገኘት እድሉ በጣም አነስተኛ ነው። ስለዚህ ከጥር ይልቅ ክረምት ላይ ማንቸስተር ዩናይትድ ያለምንም ጥርጥር ኤሊየት አንደርሰን፣ ካርሎስ ባሌባ ወይም አደም ዋርተን አይነት ተጫዋቾችን ወደ ማንቸስተር ዩናይትድ ተጫዋችነት ያዘዋውራል። ለዚህ የመስራት ዝግጁነትም ለዚህ የመስራት እቅዱም አለው ማንቸስተር ዩናይትድ። የጥር ገበያ ግን በጣም አስቸጋሪ ነው። ሪስክ ለመውሰድ የሚያበቃ መንደላቀቅ ላይ አይደለም ያለ ነው አይነት አስተያየት ነው የተሰጠው። እንግዲህ ስለዚህ ዩናይትድ ጥር ላይ ወደ ገበያ ሊገባ ይችላል፣ ኦፍኮርስ ሊገባ ይችላል። ነገር ግን ለቡድኑ በዋናነት አሁን ትኩረት ተሰጥቶ የሚሰራበት የዲፌንሲቭ ሚድፊልደር ቦታ ላይ የማስፈረም ጥረት ግን ለክረምት እንጂ ለጥር ብዙም እድል የለውም የሚል መረጃ አብሮ ተያይዞ ወጥቷል። እኔን በዚህ ሰዓት ላይ በጣም ካስደሰቱኝ መረጃዎች መካከል አንደኛው የፓትሪስ ኤቭራ መረጃ ነው። ፓትሪስ ኤቭራ ለሩበን አሞሪም በጣም ከፍተኛ የሆነ አድናቆቱን ነው የገለጸው። ሩበን አሞሪም ማንቸስተር ዩናይትድን ወደሚፈለገው ደረጃ የመውሰድ አቅም አለው። በዚህ ወቅት ከራሱ በላይ ለማንቸስተር ዩናይትድ እያሰበ የሚገኘው ሰው ሩበን አሞሪም ነው የሚል አስተያየትን ሰጥቷል። ራሱን ለማንቸስተር ዩናይትድ ጥቅም ሲል የሚሰዋ ሰው ማለት ለኔ ሩበን አሞሪም ነው ብሎ ነው ፓትሪስ ኤቭራ የሚናገረው። እንግዲህ ፓትሪስ ኤቭራ ለማንቸስተር ዩናይትድ ወደ 9 ዓመት የተጫወተ 5 ጊዜ የፕሪሚየር ሊግ ዋንጫዎችን ያሸነፈ 1 ጊዜ የቻምፒዮንስ ሊግ ባለድል የሆነ ማንቸስተር ዩናይትድ ምናልባትም ካያቸው በተለያዩ ዘመኖች አሪፍ የሚባሉ ፉልባኮች ሊኖሩት ይችላሉ፣ ግን ከነዛ መካከል በምርጥነት ከሚጠቀሱት መካከል አንደኛው ኤቭራ ነው። ለዚህ ምንም ጥርጥር የለውም። ግን ኤቭራ አንድ ነገር ያስቀምጣል። ይሄኛውን የአሁኑን ማንቸስተር ዩናይትድን የዘንድሮ የውድድር ዓመት የተሳካ ነው፣ አሪፍ ጊዜን አሳልፋችኋል ልንል የምንችለው ወደ አውሮፓ ቻምፒዮንስ ሊግ የሚያስመልሰውን ውጤት ማምጣት የቻሉ እንደሆነ ብቻ ነው። እዚህ ውስጥ ምንም አይነት ጥያቄ የለም። ማንቸስተር ዩናይትድ ዘንድሮ 6 የፕሪሚየር ሊግ ክለቦች በቻምፒዮንስ ሊግ እየተሳተፉ ከነዚህ ከ6ቱ መካከል አንዱ አለመሆኑ ኢትስ ፔንፉል ነው የሚለው። በቃ ያማል። ይህንን መቀበል የማንቸስተር ዩናይትድ ደጋፊ ሆኖ የማንቸስተር ዩናይትድ ቤተሰብ ሆኖ በጣም ከባድ ነው፣ በጣም አስቸጋሪ ነው የሚለው ፓትሪስ ኤቭራ። ይህንን ከመናገር አልፎ ደግሞ እንደገና ምን ያነሳል? በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ባለመሳተፉ ምክንያት ማንቸስተር ዩናይትድ 100 ሚሊዮን ፓውንድ በላይ ገቢ አጥቷል። ይሄ ለማንቸስተር ዩናይትድ ምን ማለት እንደሆነ እያንዳንዳችን ይገባናል። ምክንያቱም ማንቸስተር ዩናይትድ ቤት ያለውን ፋይናንሻል ሊሚቴሽን ሁላችንም ቢሆን እናውቃለን። ስለዚህ በዚህ የአውሮፓ የውድድር መድረክ ላይ ዳግም አለመገኘት ማንቸስተር ዩናይትድን በእጅጉ ነው የሚጎዳው። ደግሞም ከአሰልጣኝ ሰር አሌክስ ፈርጉሰን ሪታየር ማድረግ ወይም ጡረታ መውጣት በኋላ ማንቸስተር ዩናይትድ በተከታታይ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ካልኖረ ለመጀመሪያ ጊዜ ነው የሚሆነው። ይሄም ለማንቸስተር ዩናይትድ ክብር የሚመጥን
አይደለም ነው የሚለው። ይህንን ያነሳና አንድ የሚጠቅሰው ጥሩ ነገር የሚመስለኝ የማንቸስተር ዩናይትድ ተጫዋቾች የማንቸስተር ዩናይትድ የዘንድሮ ቡድን በሳምንት አንድ ቀን ነው እየተጫወተ ያለ ወይም በሁለት የፕሪሚየር ሊግ ጨዋታዎች መካከል 7 ቀን አካባቢ እረፍት የሚያገኝ ማንቸስተር ዩናይትድ ነው። ስለዚህ ይህንን 7 ቀን እረፍት የማግኘትን እድል እስካሁን በሚገባ ዩናይትድ ተጠቅሞበታል ብዬ አላስብም ነው። ስለዚህ በእኛ ጊዜ ይላል ወደኋላ ሄዶ በቀደሙት አሰልጣኞች ማንቸስተር ዩናይትድ ኤፍኤ ካፕ፣ ካራባኦ ካፕ ወይም ደግሞ የኢኤፍኤል ካፕ የሚባለውን ነገር ማሸነፍ በማንቸስተር ዩናይትድ ቤት ውስጥ በጣም እንደ ትልቅ ነገር የሚቆጠር አይደለም። ምክንያቱም ለማንቸስተር ዩናይትድ ዋናው ጉዳይ የፕሪሚየር ሊግ ዋንጫን ማሸነፍ፣ ሬጉላርሊ በአውሮፓ ቻምፒዮንስ ሊግ መሳተፍ እናም የአውሮፓ ቻምፒዮንስ ሊግን ለማሸነፍ መስራት ነው። ይህንን አለማድረግ ነገሮችን በጣም ከባድ ያደርገዋል ነው የሚለው ፓትሪስ ኤቭራ። ይህንን በፍጹም ሊሆን አይችልም። ምክንያቱም ማንቸስተር ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ የማይገባ ከሆነ ከእያንዳንዳችን ደሞዝ ላይ እስከ 30% የደሞዝ ቅናሽ ይደረግብን ነበር። ነገር ግን በአንድም ቀን በአንድም አጋጣሚ የማንቸስተር ዩናይትድ መልበሻ ቤት ውስጥ ማንቸስተር ዩናይትድ ከአውሮፓ ቻምፒዮንስ ሊግ ውጪ ሆኖ 30% ደሞዜን አጣ ይሆን የሚል አንድም ስሜት አልነበረም። ምክንያቱም በጣም እርግጠኞች ነን ያንን ልናጣ እንደማንችል፣ ያንን ማጣት እንደማይገባን፣ ያንን ማጣት ማለት ለማንቸስተር ዩናይትድ ምን ማለት እንደሆነ ይገባናል። የአሁኖቹም ተጫዋቾች በዚሁ መረዳት ውስጥ መቆየት መቻል አለባቸው ነው የሚለው። ስለዚህ በእያንዳንዱ የውድድር ዓመት ማንቸስተር ዩናይትድን ወክለህ ወደ ውድድር ዓመቱ ስትቀላቀል 4 ትልልቅ ግቦች አሉ። የምትሳተፍባቸውን 4ቱንም ውድድሮች ማሸነፍ መቻል አለብህ ነው እንጂ ወደ አውሮፓ ቻምፒዮንስ ሊግ እናልፍ ይሆን ወደሚል በጣም ዝቅ ያለ ዓላማ እንደ መውረድ የሚያስጨንቅም የሚያናድድም የሚያስቆጭም የሚያስከፋም ነገር የለም። ማንቸስተር ዩናይትድ በጣም ትልቅ ነው፣ በጣም ክብሩ ከፍ ያለ ነው። ስለዚህ ወደዛ ወደሚገባው ክብር ማንቸስተር ዩናይትድ እንዲመለስ መደረግ መቻል አለበት። ይህንን ለማድረግ አሞሪም እየለፋ ነው። የአሞሪም ብቸኛው ችግር የሚፈልጋቸው ተጫዋቾች ተሟልተው አለመቅረባቸው ብቻ ነው። እሱ የሚፈልጋቸው ተጫዋቾች አልተሟሉለትም፣ አልቀረቡለትም። ያ ካልሆነ በስተቀረ ራሱን ሳክሪፋይ እያደረገ ያለ ሰው ማለት ለእኔ አሞሪም ነው፣ ሊደገፍ ይገባዋል ነው። ስለዚህ የማንቸስተር ዩናይትድ ተጫዋቾች ይህንን ክለብ በእያንዳንዱ ጨዋታ ባለድል ለማድረግ ጠንክረው ሰርተው ዩናይትድ ወደሚገባውና ወደሚመጥነው የቻምፒዮንስ ሊግ ውድድር እንዲመለስ መስራት መቻል አለባቸው። ነገር ግን እውነት ነውና መነገር አለበት ይላል። አሁን መጥፎ ጊዜ ይመስላል ለማንቸስተር ዩናይትድ። ማንቸስተር ዩናይትድን በተመለከተ አሁን ያሸንፋል አያሸንፍም በእርግጠኝነት መናገር ማንም አይችልም። ምናልባትም አሁን ውጤቱ ምን ሊሆን እንደሚችል ማንም እንደማያውቀው አይነት ጌም ነው የሚሆነው። አንዳንዴ አያሸንፍም ስትለው ያሸንፋል፣ አንዳንዴ ይሸንፋል ስትለው በጣም ያሸንፋል። ስለዚህ ማንቸስተር ዩናይትድ ቤት ኮንሲስተንሲ መምጣት መቻል አለበት የሚል ሀሳብን ነው እየሰነዘረ የሚገኘው። ስለዚህ ኮንሲስተንት የሆኑ ተጫዋቾቹ ማድረግ የሚጠበቅባቸውን ነገሮች በሙሉ ያድርጉ። አሞሪም በቻለው መጠን ቤስት 11ን አይቀያየር። እሱን ነገር ከያዘ እነዛው ተጫዋቾች የአሞሪምን ሀሳብ የአሞሪምን የጨዋታ ፍልስፍና የበለጠ እያወቁት ሲመጡ የተሻለ ማንቸስተር ዩናይትድ ሜዳ ላይ ሊፈጠር ይችላል ነው። ማንቸስተር ዩናይትድ ክብሩ ትልቅ ነው። ያንን ክብር የመመለስ ታሪካዊ ኃላፊነት የአሁኖቹ ተጫዋቾች አለባቸው። ለአሞሪም ግን እስከ መጨረሻው የማይዛነፍ ድጋፍ አለኝ። ራሱን ለማንቸስተር ዩናይትድ ሲል እየሰዋ ያለ ጎበዝ አሰልጣኝ ነው ብሎ ይጠቅሰዋል ፓትሪስ ኤቭራ። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ሌሎች አዳዲስ መረጃዎችን ይዘን ዳግም ወደ እናንተ ለመምጣት ጥረት እናደርጋለን። በያላችሁበት ያማረ ዕለተ ሐሙስ ይሁንላችሁ። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010